እና እንደ ብሔር ሳይሆን እንደ ሀገር ተቃውሞ ይህን ነገር ማስቆም መቻል አለብን። የተወሰኑ ቪዲዮዎች አይቻለሁ በአረበኛ የተሰራ የሳውዲ መንግስት የሆነ ነገር እንዲያደርግ 2 ቪዲዮዎች አይቻለሁ፣ አረቦች የሰሩት ማለት ነው። እና ይሄንን ደግፈን ይሄን ነገር የሚያደርጉትን ቢቆምልን መልካም ነው። አካሄዱ ጥሩ አይደለም። ሀገራችን ላይ ያለው ነገር ይበቃናል። ጭራሽ ደግሞ በሰው ሀገር መጠን ተሰደን እንኳን መስራት እንዳንችል እየሆነ ነው። እና በጣም ይቅርታ ተስፍሽ፣ እኔ ልጁን ሳይ ወንድሜ ነው ትዝ ያለኝ። እናት የለኝም እኔ፣ እናትና አባቴ እንትን ናቸው። ወንድሜን መከራችን ያሳድጉትና ወንድሜን በዚህ ልጅ አምሳል ይሳልኩት። በጣም ከባድ ነው። ነገ ቤታችን ይመጣል። ይሄ ነገር ከቀጠለ የሰው ልጅ እንዴት ነው ገስት ላይ ቆሞ እንደዚህ ያድርገው እንደዚህ ይበለው? በምንኛ አይምሮ ነው? ወዴት እየሄድን ነው? እነዛ ሰዎች ገስት ላይ ያሉ ሰዎች እኮ መንገድ ላይ ቢያገኙን እኛን ነገ የማይለቁን። ዛሬ ማስቆም ካልቻልን፣ ዛሬ መቃወም ካልቻልን፣ ማለት ካልቻልን ቀጣዩ የሚመጣው ነገር በጣም አስከፊ ነው። ተስፍሽዬ በጣም ይቅርታ ተስፍሽ፣ አንተ ብዙ ነገር መስራት ትችላለህ፣ ብዙ ነገር ማስተባበር ትችላለህ እና ብትሰራበት ብትሄድበት በጣም መልካም ነው ወንድም አለ። በጣም ይቅርታ፣ አመሰግናለሁ። አብሽር። በዚህ አጋጣሚ ማውራት የምፈልገው ይህንን ድርጊት የፈጸሙት የኦሮሞ ልጆች ናቸው። የኦሮሞ ልጆች ናቸው። ምንም የሚደበቅ ነገር የለውም። አካባቢያቸው የሚታወቅ ሰፈራቸው የሚታወቅ የኦሮሞ ልጆች ናቸው። በኦሮምኛ እያወሩ አካባቢ የሚታወቅ እዚህ የተወለደ ምናምን ስለሆኑ ስላልሆኑ አይደለም ኬር የሚሰጠኝ ነኝ። በዚህ አጋጣሚ ልንገራችሁ፣ እኔም ከኦሮሞ ማህበረሰብ የመጣው ሰው ነኝ። ይህንን ነገር የምጸየፍ ማለት ነው። ይህንን ነገር መቃወምና ማስቆም ግን ኦሮሞን እንደዚህ ናችሁ እንደዚህ ስላልከኝና ስለሰደብከኝ ወይም ደግሞ በማንነት ስላሳነስከኝ አይደለም መፍትሄ የሚመጣው። ያው አይምሮ ላላችሁ ነው ይሄንንም ነግራችሁ። አላማ ኖሯችሁ ለማስጠላት የምትሄዱ የሆነ ማህበረሰብን አታክ ለማድረግ የምትሄዱ ሰዎች ውስጣችሁ ችግር ያለውን ሰው አይደለም ማወራው። ይሄ ጉዳት በሄደ ቁጥር እዚህ ጋር ምስኪን ስደት ላይ ያሉ ስንት ሚሊዮን እህትና ወንድሞቻችንን አደጋ ላይ ስለሚጥል ነው ማወራችሁ። ተግባባን አይደለ? አደጋ ላይ ስለሚጥል ነው ምናደርገው። እንደ አንድ ኢትዮጵያዊ ይሄ የኛ አስተሳሰብ አይደለም፣ እኛ እንደዚህ አይደለንም ብለህ ማስተካከልና ያንን ነገር ለህግ ማቅረብ ካልቻልክ አድራጊ መሆንህ አትሞ ነው የሚቀመጡት። ሌላው ዓለም አትሞት ያስቀምጠዋል። ይኸውላችሁ አንድ ነገር ልንገራችሁ። እዚህ ነው የምኖርበት ኒውዚላንድ ከ4 ዓመት በፊት የሆነ ሰው በማስ መስጂድ ላይ ገብቶ ብዙ ሰዎችን ገደለ። ወደ 52 ሰዎች። ዓለም ኡኡ ተባለ። በዛው ቀን ፕሬዝዳንቷ የሀገሯ መሪ ህግ አስቀየረች። ማንኛውም መሳሪያ ወደ መንግስት ቁጥጥር ስር ይግባ ተባለ። ማንም ሰው ሳይነግራቸው ለ15 ቀን ኤቭሪዋን እዛ ድርጊቱ የተፈጸመበት ቦታ ላይ ትንሽ ትልቅ ቤተሰብ ሳይል አበባ ይዞ መንገዱ እንዳለ መኪናዎች ላይ እኛ አይደለንም እኛ እንደዚህ አይደለንም የሚል ነገር ቲሸርት ምናምን አድርገው ሻማ እያበሩ አስተዛዝነው ጉዳት የደረሰባቸውን ከክርስትና ወደ እስልምና በዛው ወቅት የታወቁ በጣም ፌመስ ሰዎች ከ5 በላይ እምነታቸውን ቀይረው ነበር። በሙስሊም አለባበስ ተሰትራ ነው ፕሬዝዳንቷ መሪ ስታደርግ የነበረው። ህዝቡ በአንዴ ነው መሳሪያው ላደን ለምን የገዛውን እንዳለ ሰብስቦ ያስረከበው ለመንግስት በነጋታው ተሰልፎ። በዛ ነው ቀን ህግ ተቀየረ። አየህ፣ የተማርክ ሰው ስትሆን ነገ የሚመጣብህን አደጋ ታገናዝባለህ። የተማራችሁ ሰዎች ስትሆን ይሄ በአንድ ነገር በተደረገበት ቦታ የመጣው ከአውስትራሊያ ነው ሰውየው ያደረገው ነገር በራሱ አስተሳሰብ ውስጥ ሄዶ ነው። አሁን እድሜ ልክ ተፈርዶበት ነው ያለው። ያ ድርጊት ግን የሚያመጣው ኮንፍሊክት ስላለ በጣም ብዙ ነገርን መንግስት ተባብሮ ሰርቷል። ይሄ ስታስተውል ነው ነገ የሚመጣብህን ችግር ስታይ። አየህ፣ አንድ ኢትዮጵያዊ እንደዚህ ያደረገ ነው የሚመጣው አይደል? እነማን ናቸው ሲባል ኢትዮጵያውያኖች ናቸው ነው። ማን ያውቃል? ኦሮሞ ነኝ ብትል፣ አማራ ነኝ ብትል ማን ያውቃል? ትግሬ ነኝ ብትል ማን ያውቃል? ሀገር እኮ ነው ያለ።
ስም ሲሰጡ እኮ ኢትዮጵያዊ ተብለህ ነው ቪዲዮ የሚሰራልህ ስም የሚሰጥ ወገን። አሁን እያወራኋቸው ያለሁት በአንድም በሌላ መንገድ አንገታችንን መድፋት አለብን። አዎ ይሄ ድርጊት ከኔ አካባቢ በመጡ ወይም ደግሞ ከኦሮሞ ማህበረሰብ ወጥተው እንዲማረጋቸው እንደ አንድ ኦሮሞ ልጅ አንገቴን ሊያስደፋኝ ይችላል። አንገቴን ሲያስደፋኝ ግን ዝም ብዬ መቀመጥ አይደለም። እኔ የሰው ዘር እንደሆንኩ መልካም ሐሳብ እንዳለኝ ይሄን አይነት አስነዋሪ ነገር እንደምጠየፍ ለፊት መውጣትና መናገር የመጀመሪያው ስራ ነው። እነዚህ ክፉ አድራጊዎች ከየትም ፈልቅቆ ማምጣት የኔ ስራ ነው። እያንዳንዱ በዚህ ጉዳይ ላይ የተሳተፉ ሰዎች ለህግ እንዲቀርቡ ከምን ጊዜውም በላይ መስራት የኔ ስራ ነው። ማህበረሰብን ፕሮቴክት ማድረግ ስለምፈልግ እነዚህ አይነት አውሬ የሆኑ ሰዎች እኛን ስለማይወክሉ ይሄ የተደረገው ድርጊት ፈጽሞ ሮንግ የሆነ አሁን ያነጋገር መንገድ አይደለም ማሳመር ያለብህ። እንዴት ብዬ እንትና ሳይቀየም ምናምን አይደለም። እውነቱን ተናግረህ ያንን አንጠልጥለ ስታወጣው እሱ ላረገው ነው ምን አባቴ ያገባኝ እንዴ? ትላንት ምኒልክ እንዲህ አድርጓል ብለህ አይደል እንዴ ዛሬ ሌላው ምንም የማያውቀው ማህበረሰብ አታክ የምታደርገው ወገን? የት አለህ ታዲያ ዛሬ አንተ ልጅም እንደዚህ ሲያደርግ እንዴት ነው እንትን የምትለው? አሁን በራስህ በምታየው አይን እርስ በርስ ስታደርግ እንዴ ያስሽ አድርጎ ያለፈውን የአያቶችን ታሪክ ዛሬ መታነሳ ከሆነ እዚህ ጋር የምታየውን ደግሞ እርስ በርስ ስታደርግ ምን አይነት ደንቆረና አንተ ነው እንዴ? ስለዚህ ታርጌት ማድረግ ያለብን መፍትሄው ላይ ነው። አሁንም ስትገቡ እዛ አካባቢ ያላችሁ ልጆች የኦሮሞ ልጆች ብትገቡልኝ ደስ ይለኛል። የአማራ ልጆች ብትገቡልኝ ደስ ይለኛል። የትግራይ ልጆች ብትገቡልኝ፣ የትኛውም ብሔረሰብ እዛ አካባቢ ያላችሁ ልጆች ሁኔታውን እንድታስረዱኝ ይፈልጋለሁ። በጋራ ነው መፍትሄ የምናመጣው። የተሰጠው ስም እንዳለ ነው ኢስ ኦልራይት። ነገ ደግሞ የሆነ ብሔር የሆነ ነገር ሲያደርግ መልኩን እንደሚቀይር ይታወቃል። that's not my business። ያን ያለም ኋላ ቀር አይደለም። የተደረገው ነገር ግን እመኑኝ አረብ ሀገር ያላችሁት ወንድሞቼን ስራ ላይ ያላችሁ አንገታችሁን ደፍታችሁ የምትሰሩትን ቤታችሁ ይመጣላችሁ። ኮሜንት ላይ እነሱ ናቸው እነዚህ ገዳይ ብለሽ ጻፍሽ አረብ ሀገር ያለልሽ ልጅ አንጓኩቶ ይመጣልሻል ቤትሽ። ኖ እሱን አይደለም ፎከስ ማድረግ ያለብሽ እህቴ። አይኖ ያንን ኃላፊነት የሚወስድ አካል አለ መሰደቡን የሚችል በየአንዳንዱ በየብሔር ውስጥ እየዘረፈም እየተደበቀም በስምም እኮ ባለ ጊዜ ተብለን እኮ ብዙ መከራ እየደረሰበት ያለ የኦሮሞ ህዝብ አለ። እሱ አይደለም እሱ የተለመደ ነገር ነው። እንዲናችሁ ብሎ ሰው ስላለኝ አይደለም። እኔ ራሴን ነው የማውቀው። ፈሪያ እግዚአብሔር አለኝ። ክርስቲያን ነኝ። እንዲያ ነገሮችን አልፈጽምም። ስንት ሙስሊም ልጆች አሉ እነዚህን የሚጸየፉ፣ ስንት ፕሮቴስታንት አለ፣ ስንት ኦሮሞ ልጅ አለ የሚገባበት የጠፋው እንቅልፍ ያጣ። እነኛን ነው እኔ ማስበው። ሲጀመር ስም የሚሰጡን ሰዎች ለምንድን ነው የሚሰጡን ነው ማየት ያለብኝ። ታትሲት የሆነ እውነት ግን እውነት ነው። ይሄንን ነገር እንዴት ነው ማስቆም ያለብኝ? ሪስፖንሲቢሊቲ የሚባለው ነገር መውሰድ አለብን። ሪስፖንሲቢሊቲውን ስንወስድ አሁን እዛ አካባቢ ያላችሁ ልጆች ይሄንን ቦታ የምታውቁት ሁኔታው እንደዚህ አይነት ነገር ነው። እነዚህ ልጆች የምታውቁ ሰዎች ግቡና አግዙ። የሚያም ድርጊት ስለሆነ አንገት የሚያስደፋ ድርጊት ስለሆነ ይሄ ነገር በብሔር ብቻ የሚቆም ስላልሆነ እንደ ሀገር የሚያጠፋፋን ስለሆነ አደገኛ የሆነ እሳት ስለሆነ ነው ይሄንን ማውራችሁ። አደገኛ የሆነ እሳት ነው ማውራችሁ። በሰው ሀገር ላሉት ወንድሞች ድምጽ መሆን የምትፈልጉ ሰዎች ሁሉ ይሄንን ጉዳይ ከማንም በላይ ልትይዙት ይገባል። ኤምባሲ ውስጥ የበለጸገ እኮ ነው። መልካምነትን የሚመኝ ካለው ላይ የሚያካፍል ነው። እኔ ያንን ኦሮሞ ነው ማቀው፣ በዛ ነው ያደግኩት። ታትሴ እኔ ኦሮሞ ነኝ ብዬ ስመጣ ኦሮሞ ነኝ እንጂ የኦሮሞ ማንነትን ወክላለሁ ማለት አይደለም። ማደርገው ድርጊት እንደ ግለሰብ ነው መታየት ያለበት። ታትሴ እዛ ላይ እንድታምኑንም ለማሳመንም አይደለም እየታገልኩ ያለሁት። የፈለገህን መተንተን ትችላለህ። እናንተ እንዲናችሁ እንደዛ ናችሁ ብለህ በጅምላ ስለተፈተንክ ግን መፍትሄ አታመጣም። የሚያዋጣው እነዚህ ነገሮች አደጋ የጫነባቸው እህት ወንድሞችን መታደግ። እነዚህ ክፉ ሰዎች ከሄዱ በዚሁ ከቀጠሉ አንዱን ሲያደርግ ዝም ካልከው እመነኝ የተስፋፋ ከሄደ ሶሻል ሚዲያው ምን አይነት መልክ ይኖረዋል?
ኢትዮጵያ ምን አይነት መልክ ይኖራቸዋል? ይሄ ጀዝባ ተስፋ ቆርጦ እዛ በረሃ ውስጥ በስንት መከራ ያለ ጥጋብ የነፋው ስንት ሰው አለ? ስንት ጥጋብ የነፋቸውን ሰዎች በቪዲዮ ብታዩ ክላሹን ይዞ በርጫውን እየቃመ ሙዚቃውን ከፍቶ የፈለገውን ብር እየበዘበዘ ሚሊዮነር የሆነ ስንት አለ? እዛ ስንት ሽፍታ አለ ነው። እውነት አንተ እነዚህ ኦሮሞዎች ብለህ ተሳድበህ በሄድከው ልክ ነው ቪዲዮ አይምሮ ውስጥ ያለው እሱን ነው። that's a point። አሁን ይሄ ድብቁ አይምሮ የምትለዋል አይደል? ቪዲዮን ካየ በኋላ እነዚህ ኦሮሞዎች ብለን ያለፍከው ወይስ አይምሮ ውስጥ የቀረው ምንድነው? ይሄ ነው ህሊና የሚባለው። ህሊና ምንድን ነው? ህሊና ምንድን ነው የሚነግርህ? ያንን ቪዲዮ ስታይ ወንድሜ ቢሆንስ እህቴ ብትሆንስ እንደዛ እየሆነች ያለችው የኛው ሰው እኮ ነው። ኢትዮጵያዊ ቋንቋ እኮ ነው የሚናገረው። የአካባቢን ቋንቋ እኮ ነው የሚናገረው። በለው የሚሉ እንደዚህ አድርገው የሚሉ አጃቢዎች ያሉበት ከስር በሺዎች የሚታጀቡ ገስት ላይ ተቀምጦ ዛሬ እንትንን ይዘነዋል ያለ መንደር እየከፋፈለ የሚያሳይ ይሄ ካለማወቅ አይደለም፣ ጭካኔ ነው። ይሄ የሰውን አረመኔነት ክፉነት የሚያሳይ ነው። እነዛን ሰው መቀጣጫ አድርገህ ካላመጣህ እመነኝ ማርያምን በበረሃ ሄደው ተንከራተው የሚያልቁ ብዙ እህት ወንዶች በበረሃ ቀርተዋል አይደል? እነዚህ አይነቶቹ ናቸው መቅረት ያለባቸው። ነፍስ እግዚአብሔር ቢሆንም ፍትህ የሚያስፈልገው ለነዚህ ነበረ፣ ለነዚህ ክፉ ሰዎች ነበር። ምናለ ነፍስ መቀያየር ቢቻል እንዲህ አይነት እርጉም የሆነ የሰው ፍጥረት የሌለበት ሰው ላይ የሚደረጉት ነገሮችን አይታችኋቸዋል አይደል? ትታመማላችሁ፣ እንዳታዩት ትታመማላችሁ። የምሬን ነው የምነግራችሁ። እሺ አዳነች ያንቺ ሐሳብ ምንድን ነው? እሺ ተስፋ አመሰግናለሁ ስላስገባኸኝ። በኦሮምኛ ማውራት እችላለሁ? ተበዱ እናንቀም ያው ሰበብ አየቀው አንቺ ጉዳማ ጅሩ ገሩ ለማገድሲ ሰዱጋ ብቹ ፈንላ ለነሱ ዳጥባይ የነኩዋን አከናውላለ ዋንተን ጀቹ በርባዱ ጆሌን ወራ ማዳሚ ሆጀታኑ አማራስ ተኢ ኦሮሞስ ተኢ ጃለኒ በከ ሰነቲ ነምኔ ዋቀዩ በከ ሁንደት ከኑሚ ወሮን ማና ማዳሚ ሆጀተኑ ዛሪ ወራ ካና ከነቲ ነማ ቀሉ ጀደኒ ቶ ማዳሚ አደበርሰኒ ወልከኑ ባተኒ ጆሌን ቶኮ ማቡሌቲ ኮቲን ወጋ ሰዲ ተአጅርቲ ዱባይ ኬሰት እቺን ዛሪ ወራ ኤቤሉ ያከነ ነማ ጉዱ የተ ማዳሚት ቪዲዮ ገሲተ አገርሲስተ ማዳም ነሽኖ ቡሌቲን ኮ ፕሮጀክት ሞ እንዴ ሲናከስ ነማጎቱ ዳየቴ ድፍቴ ቡሌቲ ኮ ጋፈተ የቹ ኢቶ አከስ ወልጎቹ ባኔ ማሊ ዳፊ
dhuguma Oromoon akkas nama godhaa dhuguma hamaan akkas nama godhaa ufumaaf sammuu isaanii kan seexanaan guutamanidha warroon akkas godhan malee maaliif akkana wal goona waan jedhamu dubbachuu barbaadeni. እሺ እህታችን አዳነች ያለችው ያው እነዚህ ነገሮች ተጽዕኖ የሚፈጥሩት እኔም ካየው አላየሁትም ማየት ፈርቻለሁ። እነዚህ ነገሮች ተጽዕኖ የሚፈጥሩት አንገት ደፍታችሁ የምትሰሩ በጣም በስነ ምግባር ውስጥ ወጣችሁ ፀሐይ እንኳን አይታችሁ የማታውቁት ወንድሞች በተለያየ ብሔር ውስጥ ሆናችሁ ተሳስባችሁ የምትኖሩ ልጆች የሚፈጥርባችሁን ዲፕሬሽን አስበዋለሁ። በፍጹም ይሄ ፈጽሞ ሊሆን አይገባም። እዛ ጋር የምታውቋት ወይም እዛ ጋር የምታውቁት ሰው በእንደዚህ አይነት ስምና ውስጥ ላይሆን ይችላል። በችግርሽ ጊዜ የሚደርስልሽ መልካም የሚያደርግ ሰው ሊሆን ይችላል። ይሄው እኮ እየወጣው እየነገርኳችሁ ነው። ኖ ይሄ ፈጽሞ የአውሬነት ባህሪ ነው፣ የኔ ባህሪ አይደለም። ይሄ ነገር በኔ ብሔር ስለመጣ በምናምን በሚለው አትዩት። ነገም በሆነ ብሔር ውስጥ የሆነ አደገኛ ነገር ይደረግና እነሱ ድሮም ይባላል። ብዙ ነገር አልፈናል በኢትዮጵያ ውስጥ። የምሬን ነው የምነግራችሁ። የኛ ሰው ጨካኝ መሆኑን በተለያየ ሁኔታ ብዙ አካባቢዎች ብዙ ነገር ሲያደርጉ አይተናል። እኛ ኢትዮጵያውያን ብለንን ስላለበት ነው። ያያችሁት ቪዲዮ ያስደነግጣል፣ አያስተኛችሁም። እንዴት ላላችሁ ምን አይነት ፍጥረቶች ነን ነው የምንለው። ምን አይነት ፍጥረቶች ናቸው ብለህ ስም ከሰጠ በኋላ ሰው ደግሞ ምን አይነት ፍጥረቶች ናቸው ይልሃል ነው ወንድሜ። እናንተ ኦሮሞዎች፣ እናንተ አማራዎች፣ እናንተ ትግሬዎች ብለህ ስም በሰጠው ቁጥር ሌላው ዓለም የሚያይ እናንተ ኢትዮጵያኖች ብሎ ነው የሚያካትት። አንተን ትወቅሳለህ፣ ዓለም ደግሞ ሁላችንን ይወቅሳል። ይሄ መፍትሄ አያመጣም። እነዚህ ነውረኞች ይዞ መስመር ማስያዝ መልካም ነው። እነዚህ ክፉ ሰዎች እኔን አይወክሉም፣ የኔ ስብዕና አይደለም። ምን ያደግኩት እንደዚህ አይደለም ወንድሜ፣ አይደለም እንዲህ አይነት ክፉ ጨካኝ ሰዎችን ልተባበር ለሰከንድም አይኔን ብሊንክ አላረግም። ስለዚህ አሁንም እዛ አካባቢ ያላችሁ ልጆች ይሄ ድርጊት የተከናወነው እዚህ አካባቢ ነው። እነዚህ ልጆች በተደጋጋሚ እንደዚህ የሚያደርጉ ልጆች ናቸው። ለያዝ ለገና ያስቸገሩ ናቸው። ሰው እነዚህ እዚህ አካባቢው ስለሚታወቅ እንዴት ተጋግዘን እነዚህ ልጆች ለህግ ማቅረብ አለብን፣ ያለውን ነገር እንዴት መስመር አስያዝ አለብን ላይ ነው የምናወራው መፍትሄ። ከዛም በኋላ ጆሮ ተይዞ ሲመጣ እዛ ያለው ሰላም ይሆናል። በየቤቱ ያለው እርስ በርስ የሚሳደበው እንትና የሚለው ስርዓት ይይዛል። አንጠልጥላችሁ አምጡልን። እሺ ኤምዲ ያንተ ሐሳብ ምንድነው? ኦርሞ ያንቺ ሐሳብ? ሰላም እንዴት ናችሁ? አማኑ አለ። አሁን እውነት ለማውራት ይሄ ነገር በጣም አንደኛ እንደ ብሔር ብቻ ባናየው እንደ ሀገር እንትናችን አንገታችን ቀና እንዳናረግ የሚያደርገን ነገር ነው። ከዛ ባለፈ አሁን እኛ የተወሰነው አንዳንዱን ነው የምናየው። ከዛ የበለጠ ደግሞ በድብቅ የሚደረጉ በጣም አደገኛ ነገሮች አሉ። ከዚህም በፊት ሰው ታግቶ ሰውን ይገላሉ ብር ካላመጣ። ሰው አሁን እኮ ሰው እኛ ጫፍጫፉ ነው እያየን ያለ ነው እንጂ በየቀኑ ሰው ይታገታል፣ ልጆቹ ይታወቃሉ። አሁን እኔ በጣም ይሄ
በህዝቡ ብቻ ሳይሆን መንግስት እጁን አስገብቶበት የሆነ አንድ 3 ልጆች አሉ በጣም አደገኛ የሚባሉት። አሁን እነሱ ነው አቅጣጫ የሚሰጡት። ልጆቹ ይታወቃሉ፣ ከተማ ላይ ሪያድ ነው የሚኖሩት። እነዚህ ልጆች በቪዲዮ ወጥቶ ሰው እንደዛ ታርዶ እኛ እንኳን በባህላችን ከብት ቤት ተወልዶ ሲታረድ የማይበላ ሰው አለ ከብቱ። አሁን የሰው ልጅ እንደዚህ ላይቭ ላይ እንትን ተብሎ ከስር ያለው ሰው ሂት ወንድም ከስር ያለው እንደዛ አይደለም፣ በርታ ሰው ከእንትናችን በላይ ሆነናል። ኦልሬዲ ከሰይጣን እንደዚህ አይነት ድርጊት አይሰራም። ምንድነው አሁን እኔ ሌላ ፈለኩ። አሁን የሚታወቁ ልጆች አሉ እዛው ሪያድ ከተማ ውስጥ ነው የሚንቀሳቀሱት። ፓስፖርት አላቸው። ከዚህም በፊትም የሆነች ልጅ አሳግቶ ፓስፖርቱና የመኪናው መኪና ይዞ ነው የሚንቀሳቀሱት። አሁን እነሱ ምንድነው ያተራረድ ስታይላችን ቀይረን ከታች ነው የሚጀምረው ብሎ እስከ ማውራት በቪዲዮ አላቸው። ይሄኛውን ትንሽ እኔ እንደ እንትንም ቢሆን ሰውም ያለውን እንደ ኢትዮጵያዊነት ተባብሮ እነዚህ ልጆች አንደኛ እዛው ስለሚኖሩ ስለሚታወቁ ኤምባሲም እጁን አስገብቶበት በተቻለ መጠን ህዝቡ አግዞ እነዛ 3 ልጆች የሚበጠብጡ አሉ። እነዛ ግን እጃቸው ተይዞ ቪዲዮም አለ። ምንም ይሄ ህዝቡ የሚያውቃቸው ስለሆነ እንትን ቢባል ጥሩ ነው የሚለው። በጣም አሪፍ መዲ መረጃቸው ካለ ምናምን የምታውቋቸው ከሆኑ ምናምን በውስጥ ላኩልኝ። እሺ ፕሮፋይሌ ላይ ስልክ ቁጥር አለ፣ ዋትስአፕ ላይ ምናምን እንደዚህ የምትተባበሩኝ ታች ያላችሁም ሰዎች እነዚህ ልጆች አድራሻቸው የምታውቁ ሰዎች እነዚህ ናቸው የምትሏቸውን ሰዎች በሙሉ ላኩልኝ። እሺ በሙሉ ላኩልኝ። እኔ ቪዲዮ ሰራና እስኪ ቪዲዮዎቹን እንትን ብዬ ልክላለሁ። ቪዲዮዎቹን ላውርድና ባይዌ ላይ ስልክ ቁጥር ያለ በዛ በዋትስአፕ ላይ ቪዲዮዎቹን ላኩልኝ። አውርዱና እነዚህ ይባላሉ እዛ የምትኖሩ እነዚህን የሚያደርጉ የምታውቋቸው የትኛውም ሰዎች ማለት ነው። እሺ ቴንክ ዩ ኤምዲ እናመሰግናለን ወንድሜ። እሺ ሌላ ሪኩዌስት የላካችሁትን ላስገባ። እሺ እሺ የፍቅር ባልትና ሰላም ተስፍሺ ወንድም አለም እንዴት ነህ? ሁላችሁም ቤተሰብ ሰላም ብያለሁ። እንዴት ናችሁ? አለው እኔ በጣም ነው ማዝነው ተስፍሺ። ምን እንደሆነ ታውቃለህ? ከእለት ነውር ጌጡ እየሆንን መጣን። የምሬን ነው። በጣም ነውር ጌጡ በነውራችን እያጌጥን በማፈር ፋንታ በመሸማቀቅ ፋንታ ነውራችን ጌጥ ሆነና በየጊዜው አደባባይ ላይ ጆሮ የሚሰቀጥጥ ነገር መፈጠራችንን የሚያስጠላ ነገር እየሰማን መጣንና እንዳልከው ድር ቢያብር አንበሳ ያስር ነው። አሁን ብዙ አቅም ያለው ሶሻል ሚዲያው ላይ ነው። ሰው ከተባበረ ሁሉም ነገር ወደ አንድ ከመጣ የማይስተካከል ነገር የለም። አንደኛ ያለ ስማችን ስም ያለ ስራችን ስራ እየለበስን ሆነና ትክክለኛውን ማንነታችንን አተን የተሰጠንን ማንነት መጎናጸፍ ያደረግነው። እንዳለ ወንድሜ ዶሮ ሲታረድ ይዘገነናል። አብሮ የኖረ በግ ሲታረድ ከቤት ውስጥ አይበላም። እኔ ሳድግ አባቴ እኛ ሳናይ ነው በግን እንኳን የሚያርደው፣ ምክንያቱም አንበላለትም የአብሮን የኖረንን ነገር። ስለዚህ ለእንስሳ እንኳን የሚያዝነው አንጀታችን ዛሬ በወንድም በእህቶቻችን ተጨካክነን ከመጨካከናችን መክፋቱ ነውራችን ጌጥ ሆኖ በአደባባይ በሚዲያ እያወጣ ነው። ፈሪያ እግዚአብሔር ከኛ ርቆ ጸጋችን ተገፎ ግን ያ የሆነውን ደግሞ በብሔር ታፔላ እንለጥፍበታለን፣ ስንፈልግ በእምነት ታፔላ እንለጥፍለታለን። አሁን ግን ማለት የምፈልገው እንዳሉት ድር ቢያብር አንበሳ ያስር ነው። እስኪ እንተባበር። መረጃው ካለ አጠገባችን ያለውን ብናወጣው ብናሳቅቃቸው ለሌላውም ትውልድ መማማሪያ ነው። እኛም ወልደን ተሸማቀቅን እኮ። ወላድም አለቀሰች። የምሬን ነው። ወላድ በልጇ ስትከበር በልጇ ስትኮራ ነው ደስ የሚለው። ወላድ ነው እየለበሰች እሷ በማትፈልገው መንገድ ባልሰራችው ስራ መሸማቀቁ በዛ። ስለዚህ እኔ የምለው ነገር የለም። እግዚአብሔር ይመልከተን። እግዚአብሔር እስኪያይን ደግሞ መተጋገዙ መልካም ነው። እንዳሉት መረጃ ያላችሁ መረጃው ቢኖር ብንተጋገዝ፣ ሚዲያው ላይ ቢወጣ፣ ህዝቡ ሆ ብሎ ቢነሳ ለሌላው መቀጣጫ ትምህርት እየሆነ
ነጋችን የተሻለ ይሆናል። ካልሆነ መውለዳችን ሀዘን እንጂ ደስታ አላተረፈልንም። ነገ የልጄ ዕጣ ምንድን ነው? ድሮ መውለድ ያስደስት ነበር። አሁን መውለዴን ጠላሁት። የምሬን ነው። በየአካባቢው በየአጠገብህ ወልዶ መሳቀቅ በጣም ከባድ ነው። ስለዚህ እውነት እንደናንተ አይነት ወንድሞቻችንን ያብዛልን። እግዚአብሔር ደግሞ ብርታቱን ያግዛችሁ፣ ጸጋውን ያብዛላችሁ። በምንችለው ደግሞ እኛ ሌላው ቢቀር መረጃ በመስጠት ሪፖስት በማድረግ ከጎናችሁ እንሆናለን። ይህን ለማለት ነው። ወንድም ይከበርልኝ። ቴንክ ዩ ታለም ከልብ እናመሰግናለን። እሺ ሞዓ ተዋህዶ ተስፍሽ እንዴት አደራችሁ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ያው የነገር አንተ ኦሮምኛ ስለምትሰማ ብዙ ሳወሩም ሰምተ ይሆናል። በብር ነው የተጀመረ። አንዱ ልጅ አግቶ ነው ብር አውርድ አላውርድ ላይ ነው የገደሉት። ከዛ በኋላ ከዛኛውም ተያዘ ወሎና አርሲ እያሉ እና አሁን መጀመሪያው የተገደለው ልጅ አባቱም ተገኝቷል፣ ገዳውም ተገኝቷል፣ የገዳዩ ቤተሰቦቹ ተገኝቷል። እሱ መፍትሄ ያገኘ። እሺ ሌሎቹ ደግሞ አሉ በጣም ትናንሽ ልጆች ተስፍሽ በጣም ትናንሽ በጣም ዘገንን። እነሱን አይቼ በጣም ያዘንኩት። በጣም ልጅ ናቸው። እንዴት እንደሄዱ አላውቅም እኔ። የተገደሉ ግን እዚህ ሚዲያ ላይ አልታዩ። እነዛ ልጆች አሉ። አሁን ደግሞ ተፍትሽ ተጀምሯል። ዛሬ በኦሮምኛ እያስተላለፉ ነው እና ወደ ከተማ ሊሸሹ ነው። እነዛ ሰዎች አሁን ቪዲዮ ብሰሩና ባይቀበሏቸው ከተማ ላይ ያሉት ሰዎች እጃዛ ቤቶች እነዚህ ልጆች ባይቀበሏቸው አሁን ወደ ከተማ ሸሽቶ ለመጡ ነው። ተፍትሽ ተጀምሯል ገጠር ውስጥ ዛሬ ሽሹ እየተባሉ ነው እርስ በርስና ላይቭ ላይ ገብተው እያስተላለፉ ነው። በጠዋት ላይቭ ላይ ገብተው እነዚህን የሚያረጉት ነገሮችን ቪዲዮ ላኩልኝ፣ ሲጀመር ፎቶአቸውን ላኩልኝ። እኔ እያንዳንዱን ገጥግጬ ቪዲዮአቸውንና ማስረጃቸውን እንደዚህ ያደረጉበት ላኩልኝ። እያንዳንዱን ለጽፌላችሁ ሰርች ላይ ግባና ሪያድ ከተማ ምናምን ያሉትን ልጆች እነዚህ ሰርች ላይ ገብተ አርሲና ወሎ ብለህ ስትጽፍ ይመጣልክ የለ እዛ ላይ ሙዘመን እምላለ፣ አንድ ኡስሜ እምላለ፣ አንድ ደግሞ ማን ነበረ ሹሩቤ እምላለ። እነዚህ ከተማ የሚቀመጡ ከወሎዎቹም ደግሞ እንደሰው አሉ። እነዚህ አርሲዎቹ ናቸው። አርሲና ወሎ ብለህ ስትጽፍ ራሱ ይመጣልሃል። ላይፍ ከፍቶ ማስገድልም ከተማ ውስጥ ሆነው ማወራ ስማችሁ ሁለቱም ስሞች ስትጽፍ ይመጡልሃል። በጣም አሪፍ አሪፍ ነገር ነው። እንደወጣው ሰርች አድርጌ ለምን አራት እያንዳንዱን መግቢያ ማሳጣት ካልሆነ በስተቀር ይሄ ጥጋባቸው እንትን የሚል አይደለም። ይሄ አሁን ወደ ከተማ ሽሹ እየተባሉ ነው። በቃ ልደበቁ ነው። አሁን ይሄን ሁሉ ሰርቶ ልደበቁ ነው ማያስ ሲጀመር እና ከባድ ነው። ብቻ እግዚአብሔር ልቦና ይስጣቸው። ቴንክ ዩ ታችን አሪፍ ነገር ነው እንትን ያልሽኝ። እንግዲህ ህዝብ ከሚያልቅ መቼም አንድ ሰው ዋጋ ቢከፍል ይሻላል። አንዳንዴ ማወቅ ያለብን ይሄ ነገር ሚሊዮን እህቶች ላይ እና ወንድሞች ላይ ተጽዕኖ የፈጠረ 6-7 ሰዎችን አቅፎ መያዝ በራሱ ለኃጢአት መዘጋጀት ነው። የምሬን ነው የምነግራችሁ። ሸሽጎ ማኖር መያዝ፣ እነዚህን ክፉ ሰዎች ከጎናቸው መሆን በራሱ ኃጢአትን አንኳኩቶ እንደመግዛት ነው። ከእግዚአብሔር መንገድ እንደመውጣት ነው። እኔ እንደዛ ነው የማስበው። ስለዚህ በየትኛው መንገድ ለምን እናቴ ልጅ አሁንም ደረድራለሁ ለጥፍልህና አውሬነትን አለም ማየት አለበት። ተጠንቀቋቸው፣ እነዚህ ሰዎች አደገኛ ናቸው። ብቻ ማስረጃ ብቻ ለያዝ ለኔ የሚበቃኝን ከዛም በኋላ አሳያለሁ እያዳመ። እሺ መቤት ሰላም እንዴት ናችሁ? ሰላም ብያለሁ ወንድም አለም። በጣም ያሳዝናል፣ በጣም ያሳዝናል። ይሄ ሁሉ ነገር በዚህ ልክ መቼ እንደዚህ እንደወረድን፣ መቼ ሰው ማለት ህይወት ማለት ምንም ማለት ግራም ይገባው ይሄ ነገርና እኔ ሌላ ምንም የምለው ነገር አይኖርም። እውነት እግዚአብሔር ግን አሁን አንተ ያስከው ነው በቃ ሊሆን የሚችለው። አሁን አንተ እያልክ ያለው እዛ ጋር ያላችሁ አግዙኝ፣
እኔም ደግሞ ያለውን ነገር እንትን በእርግጠኝነት መተጋገዝ ቢኖር እርስ በእርስ መተጋገዝ ቢኖር እግዚአብሔርን ከማንም እይታ የራቁ አይደሉም። ቢያንስ እንዴትኛውም ያህል ቅርበት አጠገባቸው ሰው አይጠፋም። እውነት ነው የምልህ። ግን እኛ ሰዎች መኖራችንን ሳናቅ እንዴ ነገ እኔ ጋስ የሚለውን እናስባለን። አሁን ቅድም ሲናገሩ ሁለቱ እህቶች በጣም ነው ያዘንኩት። አስብ እንግዲህ እቤት ውስጥ 13 ዓመት ስራ ብላ እየሰራች ያለች እህት ስንት ዓመት እዛ ጋር ስትሰራ የነበረች አንደኛዋ እህት ብሔሯን ነው የተጠየቀችው። እንግዲህ አስብ፣ በሌላ ሀገር ዜጋ ብሔሯን ነው የተጠየቀችው። ምን ያህል እየሆንን ነው? አሁን አንዳንድ ጊዜ እኛ ጋር አይመጣም የምንለው ነገር የለም፣ ይመጣል በተዘዋዋሪ። አስበው እስቲ እዚህ አገር ውስጥ የምንሆነው ነገር አንሶን እንደ ልባችን ለስራ ተዘዋውረን መሄድ ባቃተን ሰዓት፣ እንደ ልባችን ለቅሶ መድረስ ባቃተን ሰዓት፣ ከየት ነው የመጡት እንዴት በበዛበት ሰዓት ገና ደግሞ ተሻግሮ ለእንጀራ ለቤተሰብ ለስንት ነገር እንሆናለን ብለው ደግሞ አንገታቸውን ደፍተው የሚሰሩት ደግሞ በዚህ ልክ እዛም ተሄዶ እኔ እርግጠኛ መሆነው ነገር ተስፍዬ ምን እንደሆነ ታውቃለህ? አንተ አሁን በያዝከው አቅጣጫ ከሄድክ እግዚአብሔር ከመልካም ነገር ጎን እንደሆነ ሁላችንም እናምናለን። አንተ ደግሞ ያዝከው አንዲት ነገር አያጣም። ስለ እውነት ቀን ሊፈጅ ይችላል እንጂ አያጣም። በዚህ ባለህ በጥንካሬህ ላይ አንተ ትሄዳለህ። እዛ አካባቢ ያላችሁ ሰዎች ግን ይሄንን ነገር የምታውቁ አሁን እንደዚህኛው እህት አሁን የተናገረችው እንዲህ እኮ ብታደርግ እንዲህ ታገኛለህ። አሁን ይሄ ማለት ራሱ እኮ ወንድም አለም አየህ ምን ያህል ራሱን የቻለ ሚዲያ እንዳላቸው ምን ያህል ሰርች ተደርገው ሊገኙ እንደሚችሉ ሲታይ ሲሰማ በራሱ እንዴት ያሳዝናል። ማለት በቃ ቋሚ ነገር አላቸው እነዚህ ሰዎች። እንደ ኖርማል ሰው ነው እየተንቀሳቀሱ ያሉት። እንዲህ ብለህ ሰርች ብታረግ ታገኛቸዋለህ። እንግዲህ ይሁት እንግዲህ አሁን ለመጥፎ ነገር እንግዲህ ምን ያህል በቃ መጥፎ ነገር እንደ ኖርማል እየሆነ እንዳለ። ስለዚህ እነዚህ ኤምባሲዎች ምንም እንትን አይሉንም አይደለም፣ እንደዛ አይደለም። አሁን ለዚህ ነገር አገር ውስጥም ያለው በእውነት ነው የምልህ እዛ ያለው ብቻ ሳይሆን አገር ውስጥም ያለው ይሄንን ነገር ከልቡ በቁም ነገር ይዞት የሆነ ነገር ላይ እንዲደርስ ማድረግ መቻል አለበት። ያው መንግስት ጋርም ከደረሰ መንግስት እዛ ሀገር ካለው መንግስት ጋርም ተያይዞ ያለ ነገር እንደሚሆን ሆኖ በኤምባሲ በኩል ይሄ ነገር ፈር መያዝ መቻል አለበት። እውነት ምንም አይመጣም ብለው ነው እነሱ በቃ ራሳቸውን መንግስት ራሳቸውን ባለስልጣን ፈረሃ እግዚአብሔር የሌለባቸው ራሳቸውን እግዚአብሔር አድርገው በቃ ከሰውነት ተራ ይወጡ ናቸው። ግን እህቴ ነው፣ ወንድሜ ነው፣ ልጄ ነው፣ እናቴ ነው ሳይሆን ሁላችንም በእግዚአብሔር አምሳያ የተፈጠርን ሰዎች ነን። ዱርዬ እንኳን ሃይማኖት አለው። እውነት በትክክል ሃይማኖታችንን እምነታችንን የምናከብር ከሆነ አንድ ቀን እርቦን እግዚአብሔር አብልቶን ከሆነ የምናምነው አምላክ ጠምቶን አጠጥቶን ከሆነ ግን ሰው የሆነ ሁላ እነዚህን ዘግናኝ ፍጥሮች ከምንም ውስጥ በዘርም በሃይማኖትም በምንም ሳይደበቅ መንጥቆ ያወጣቸው። እውነት የዛሬው ቅዱስ ሚካኤል እንደው እነሱን ለአደባባይ አብቅቶ እንደው የሰው ልጅ እንባ እንደው ይሄን እንኳን መነሳታችን ለዚህ ደረስን ለማለት ያብቃን ነው የምለው። እግዚአብሔር ደግሞ መያዛቸው አይቀርም። ተስፍሽዬ አንተም በርታ፣ ሌሎቻችሁም ማግዙት። እግዚአብሔር ይርዳን አለን። ተስፍዬ አንድ ያሳይቼ ክለውጣ ተስፍሽዬ ፎቶአችሁን ላሳይክ በትልቁ አድርግ። እሺ ይቅርታ ፎቶዋቸው ካለሽ እኔ ለፖሊስ እዚህ መስጠት ስለምችል ለኔም ተስፍሽ ይሰጠኛል። እሺ አየክ እነዚህ ሁለቱ ሁሌም ጦርነቱ እንደዚህ ስነሳ በአማራና በኦሮሞ ቪዲዮ ያስነሱን ጊዜ ይሄ አንደኛ ሁሌም ሰርቀዳጅ ነው። ሹሩቤ ብሎ ነው የምጠራ በቲክቶክ ስሙ ይሄኛው። እነዚህ ሁለቱ በጣም እንትኖች ናቸው። ከዛ ደግሞ ከዛኛው ላሳየክ እነዚህ ናቸው በጣም ሁሌም እንደዚህ አይነት ጭቅጭቅ ስነሳ በአንደኛ ደረጃ ላይ ያሉት። ይሄው ለካየካቸው እነዚህ ልጆች አሁን ሰርች አድርገው ወሎና አርሲ ስትል እነዚህ ይመጡልሃል። ዋናዎቹ እነዚህ ናቸው። ኦኬ
ሰርች ስታረግ እነዚህ ይመጡልሃል። እነዚህ ናቸው በጣም ዋናዎች። ከተማ ቁጭ ብሎ ልጆቹን ማስገድሉት እነዚህ ናቸው። ሁሌም እስቲ ከነሙባረክ ጋር ተባብራችሁ ያስለቀቃችሁት ልጅ ማለደል የሱ ጊዜ ድረስ አለ ይሄ ፎቶ፣ የሱ ጊዜ ድረስ ላይፍ ከፍቶ ሳወራ አለ። ይሄን ልጅ ታገኘዋለህ። ሁልጊዜም እንደዚህ አይነት ነገር ስነሳ ከጀርባ እነዚህ አሁን ያሳየው ልጆች አሉ። እነዚህ ልጆች ተነቅሉ ከዛ እስከወጡ ድረስ እነዚህ መስኪኖች ከገጠር ገና የሚመጡ ናቸው የተገደሉት ያሉት ገና ከየመን ወጥቶ ወደዛ የሚገቡት ናቸውና እነዚህ ልጆች ናቸው በጣም በዋናነት የምታገኛቸው። ተስፊ ነው ወደ ስራ ሊሄድ ስለሆነ ደህና ዋሉ። እሺ እሺ ታችን